አንድን ተፈጥሯዊ ነገር በጥቂት ቀናት ተመግበን ፈጣን ለውጥን ለማግኘት እንቸገራለን። ነገር ግን ለ30 ቀናት ያክል ሳናቋርጥ በየቀኑ አንድ ሾርባ ማንኪያ የተዘጋጀ ሰሊጥን ብቻ ብንመገብ በሰውነታችን ላይ ምን አይነት አስደናቂ የተፈጥሮ ተአምር እንደሚከሰት ታውቃላችሁ? ሰሊጥ በውስጡ ከወተት በ7 እጥፍ የሚበልጥ ካልሽየም፣ ከፍተኛ ማግኒዥየም፣ ዚንክና ጤናማ ዘይቶችን የያዘ ድንቅ የተፈጥሮ መድኃኒት ነው። አብዛኛው ሰው ሰሊጥን አልፎ አልፎ የሚመገብ ቢሆንም በየቀኑ ለ30 ቀናት የመመገብ ልማድ ግን ከራስ ፀጉራችን እስከ እግር ጥፍራችን ድረስ ሙሉ የሰውነት ጥገና ያደርጋል። ዛሬ በዚህ ቪዲዮ ለ30 ቀናት በየቀኑ ሰሊጥ መመገብ በሰውነታችን ላይ የሚያመጣቸውን 10 አስደናቂ ጥቅሞች እናም በየቀኑ ልንከተለው የሚገባንን ሳይንሳዊ መንገድ በጥልቀት እንመለከታለን። ስለሆነም እስከ መጨረሻው አብራችሁን ቆዩ። አንደኛ፣ በአጥንትና በመገጣጠሚያ ጥንካሬ ላይ ከፍተኛ ለውጥ ይፈጥራል። በየቀኑ አንድ የሾርባ ማንኪያ የተዘጋጀ ሰሊጥን መመገብ በሰውነታችን ውስጥ ያለውን የካልሽየም፣ የፎስፈረስ፣ የዚንክና የማግኒዥየም መጠን በከፍተኛ ሁኔታ ይጨምራል። ሰሊጥ በውስጡ ከላም ወተት በ7 እጥፍ የሚበልጥ ካልሽየም የያዘ ድንቅ የተፈጥሮ ምንጭ በመሆኑ በምግብ መፈጨት ስርዓታችን አልፎ ወደ ደም የሚቀላቀለው ካልሽየም በእንቅልፍና በዕለታዊ እንቅስቃሴ ወቅት በቀጥታ ወደ አጥንታችን ህዋሳት ይጓጓዛል። ይህም የአጥንት መሳሳትና የስብራት አደጋን በከፍተኛ ሁኔታ ይቀንሰዋል። በተጨማሪም በሰሊጥ ውስጥ የሚገኙት ጤናማ ዘይቶችና አንቲኦክሲደንቶችም በመገጣጠሚያዎች መካከል የሚገኘው ማለስለሻ ፈሳሽ እንዲመረት በማድረግ አጥንት ከአጥንት ጋር ሲፋተግ የሚፈጠረውን የመገጣጠሚያ መገተር፣ የጉልበት፣ የጀርባና የቁርጥማት ህመም በከፍተኛ ሁኔታ እንዲቃለልና እፎይታን እንዲያገኝ ይረዳሉ። ሁለተኛ፣ የእንቅልፍ ጥራትና የነርቭ ስርዓትን ያረጋጋል። በሰሊጥ ውስጥ የሚገኘው ትራይፕቶፋን የተባለው አስፈላጊ አሚኖ አሲድና ከፍተኛ የመዝናናት ማዕድን የሆነው ማግኒዥየም ወደ ሰውነታችን ሲገቡ አእምሯችን የእንቅልፍ ሆርሞን የሆነውን ሜላቶኒን በበቂ ሁኔታ ማምረት ይጀምራል። ይህም ሂደት የነርቭ ስርዓታችንን ዘና በማድረግ በቀን ውስጥ የሚፈጠረውን የጭንቀት፣ የድካም ስሜት ያረጋጋል። በየቀኑ በቋሚነት ሰሊጥን መመገብ የእንቅልፍ ማጣትን፣ በሌሊት የመቃዠትና የእንቅልፍ መቆራረጥ ችግርን በማስወገድ ሙሉ እረፍት የሚሰጥ እናም ጥልቅ እንቅልፍ እንድናገኝ የሚያደርግ ነው። በተጨማሪም የነርቭ ሴሎችን በመጠበቅ አእምሯችን በተረጋጋና በተቃና ሁኔታ ስራውን እንዲያከናውን ይረዳል። ሶስተኛ፣ የደም ግፊትና የልባችንን ጤንነት ያስተካክላል። በሰሊጥ ውስጥ የሚገኘው ሴሳሚን የተባለ እጅግ ኃይለኛ ተፈጥሯዊ አንቲኦክሲደንትና ከፍተኛ መጠን ያለው ማግኒዥየም በሰውነታችን የደም ዝውውር ስርዓት ላይ አስደናቂ ለውጥን ያመጣሉ። ማግኒዥየም በደም ቧንቧዎች ዙሪያ ያሉትን ጡንቻዎች ዘና በማድረግ የደም ቧንቧዎች እንዲሰፉና ደም ያለምንም ጫናና እንቅፋት በሰውነታችን ውስጥ እንዲዘዋወር ያደርጋል። በሌላ በኩል ደግሞ ሴሳሚን በደም ቧንቧዎች ግድግዳ ላይ የቅባትና የስብ ክምችት እንዳይፈጠር በመከላከል የደም ቧንቧ መዘጋትን ይከላከላል። በየቀኑ በቋሚነት ሰሊጥን መመገብ ያልተረጋጋ የደም ግፊትን አስተማማኝ በሆነ ሁኔታ እንዲስተካከል የሚያደርግ ሲሆን የልብ ምትን በማስማማት እናም ደግሞ የልብ ጡንቻዎች ያለ አስፈላጊ ጫና በንቃት እንዲሰሩ በማድረግ ለልብ ድካምና ለደም ቧንቧ ህመሞች የመጋለጥ ዕድልን በከፍተኛ ሁኔታ ይቀንሰዋል። አራተኛ፣ የምግብ መፈጨት ስርዓትና የሆድ ድርቀትን ያስወግዳል። ሰሊጥ በውስጡ ከፍተኛ መጠን ያለው የማይሟሟና የሚሟሟ ተፈጥሯዊ ፋይበር እንዲሁም እጅግ አስፈላጊ የሆኑ ጤናማ ቅባቶችን በስፋት ይዟል። ይህም ከፍተኛ የፋይበርና የጤናማ ቅባት ስብስብ ወደ አንጀታችን በሚገባበት ጊዜ በምግብ መፈጨት ቱቦ ውስጥ የሚገኙትን ምግቦች እንቅስቃሴያቸውን በማፋጠንና በማለስለስ በአንጀት ውስጥ ተከማችቶ የቆየን የደረቀ ሰገራን በቀላሉ እንዲወገድ ያደርገዋል። በየቀኑ በቋሚነት ሰሊጥን መመገብ ስር የሰደደ የሆድ ድርቀትን ሙሉ በሙሉ የሚያስወግድ ሲሆን የአንጀታችንን ተፈጥሯዊ እንቅስቃሴን ማለትም ፔሪስታልሲስን ያስተካክላል። በተጨማሪም በሰሊጥ ውስጥ ያሉት ውህዶች በአንጀታችን ውስጥ የሚገኙትን ጠቃሚ ባክቴሪያዎችን በመመገብና በማጠናከር የሆድ መነፋት፣ የጋዝ መከማቸት፣ የሆድ ቁርጠትና የጨጓራ መረበሽ ችግሮችን በዘላቂነት በማስወገድ የምግብ መፈጨት ስርዓታችን በተሟላ አቅሙ እንዲሰራ ያደርገዋል ማለት ነው። አምስተኛ፣ የደም ስኳር መጠንን ያረጋጋል።
በሰሊጥ ውስጥ የሚገኘው ከፍተኛ መጠን ያለው ተፈጥሯዊ ፕሮቲን፣ ጤናማ ቅባትና እጅግ አነስተኛ የሆነ የካርቦሃይድሬት ይዘት በደም ውስጥ ያለው የስኳር መጠን ድንገት ከፍና ዝቅ እንዳይል የማመጣጠን ከፍተኛ አቅም አላቸው። ሰሊጥን በየቀኑ በቋሚነት መመገብ የምንመገባቸው ምግቦች በጨጓራ ውስጥ ተፈጭተው ወደ ደም የሚቀላቀሉበትን ፍጥነት ስለሚያዘገየው በደም ውስጥ ያለው የግሉኮስ መጠን በድንገት እንዳይጨምር ይከላከላል። በተጨማሪም በሰሊጥ ውስጥ የሚገኙት ፒሮኖሲኖልስ የተባሉ ተፈጥሯዊ ውህዶች የምግብ መፈጨት ኤንዛይሞች ስኳርን ሰብረው ወደ ደም የሚያስገቡበትን ሂደት በመቆጣጠር የሰውነታችን ህዋሳት ለኢንሱሊን ሆርሞን ያላቸው ምላሽ በከፍተኛ ሁኔታ ያሻሽላሉ። ይህም የስኳር ህመምተኞችና የቅድመ ስኳር ህመም ምልክት ያለባቸው ሰዎች የደም ስኳር መጠናቸውን በተረጋጋ ሁኔታ እንዲቆጣጠሩ፣ የረሃብ ስሜትን እንዲያስታግሱና ድንገተኛም የኃይል መቀነስ እንዳያጋጥማቸው ያደርጋል። ስድስተኛ፣ የቆዳ ወዛማነትና የእርጅና ምልክቶችን ይቀንሳል። በሰሊጥ ውስጥ የሚገኘው ከፍተኛ መጠን ያለው ቫይታሚን ኢ እና ዚንክ የቆዳችንን ጤንነት ከውስጥ ወደ ውጭ የመጠገንና የመንከባከብ ከፍተኛ አቅም አላቸው። ዚንክ የቆዳችንን መለጠጥና ጥንካሬ እንዲጠብቅ የሚያደርገውን ተፈጥሯዊ የቆዳ ፕሮቲን ሰውነታችን በብዛት እንዲያመርት ያፋጥናል። በየቀኑ በቋሚነት ሰሊጥን መመገብ በፀሐይ ጨረር ብክለትና በእድሜ መጨመር ምክንያት የሚመጡ የፊት መሸብሸቦችንና እንዲሁም የቆዳ መወጠርን የሚከላከል ከመሆኑ በላይ የደረቀና የሻከረ የፊት ቆዳ በፍጥነት በማለስለስ ተፈጥሯዊ ወዛማነት እንዲኖረው ያደርጋል ማለት ነው። በተጨማሪም በሰሊጥ ውስጥ ያሉት ጤናማ ቅባቶች የቆዳ ህዋሳት ፈጣን የደም ዝውውርና በቂ እርጥበት እንዲያገኙ ስለሚያደርጉ የፊት ቆዳ ጥራት እንዲሻሻልና እድሜያችን ከሚያሳየውን በላይ ወጣትና ውብ ሆነን እንድንታይ ያግዘናል ማለት ነው። ሰባተኛ፣ የፀጉር ጥንካሬና እድገትን ይጨምራል። በሰሊጥ ውስጥ የሚገኙት ኦሜጋ 3 እና ኦሜጋ 6 ጤናማ ቅባቶች አይረን እናም ደግሞ አስፈላጊ የፕሮቲን ክፍሎች ለፀጉር ስሮች ተፈጥሯዊ ምግብ በመሆን ያገለግላሉ። በየቀኑ በቋሚነት ሰሊጥን መመገብ የራስ ቆዳ የደም ዝውውርን እንዲፋጠንና የፀጉር ስሮች በቂ ኦክሲጅንና አልሚ ምግብ እንዲያገኙ ያደርጋል። ይህም የፀጉር መርገፍና መሰባበርን በከፍተኛ ሁኔታ የሚቀንስ ሲሆን የደረቀና የተጎዳ ፀጉር ተፈጥሯዊ እርጥበት አግኝቶ እንዲያበራ ያደርገዋል። በተጨማሪም በሰሊጥ ውስጥ ያሉት ማዕድናትም የፀጉርን ውፍረትና ጥንካሬ በመጨመር ፀጉራችን በፍጥነትና በጤናማ ሁኔታ እንዲያድግ ከፍተኛ አስተዋጽኦ ያደርጋሉ። ስምንተኛ፣ የበሽታ መከላከያ አቅምን ይጨምራል። በሰሊጥ ውስጥ የሚገኙት ዚንክ፣ ሴሌኒየም፣ የመዳብ ማዕድንና ልዩ ልዩ ቫይታሚኖች የሰውነታችንን የተፈጥሮ የበሽታ መከላከያ ህዋሳት የማጠናከርና የማነቃቃት ከፍተኛ አቅም አላቸው። በየቀኑ በቋሚነት ሰሊጥን መመገብ የሰውነታችን ነጭ የደም ህዋሳት ባክቴሪያዎችንና ቫይረሶችን የመዋጋት ችሎታቸውን በከፍተኛ ሁኔታ እንዲያሳድጉ ያደርጋል። ይህም ድንቅ ተፈጥሯዊ ምግብ በሰውነታችን ውስጥ የሚፈጠሩ የተለያዩ የውስጥ እብጠቶችን የሚያስቆም ሲሆን በተለይም በየጊዜው የሚከሰቱ የጉንፋን፣ የሳል፣ የጉሮሮ ህመምና ኢንፌክሽን ችግሮችን ወዲያውኑ እንዳያጠቃም የመከላከል አቅማችንን ያጠነክረዋል። በተጨማሪም በሰውነታችን ውስጥ ያሉ ደካማ ህዋሳትን በመጠበቅና በማደስ አጠቃላይ የሰውነታችንን የበሽታ መከላከያ ግንብ ጠንካራ ሆኖ እንዲቆይ ያስችለዋል ማለት ነው። ዘጠነኛ፣ የኮሌስትሮል መጠን ይቀንሳል እናም የደም ቧንቧዎችን ያጸዳል። በሰሊጥ ውስጥ የሚገኙት ተፈጥሯዊ የእጽዋት ውህዶች እናም ደግሞ ጤናማ ቅባቶች በሰውነታችን ውስጥ ያለውን የኮሌስትሮል መጠን በማመጣጠን ረገድ ወደር የሌለው ጥቅም ይሰጣሉ። በየቀኑ በቋሚነት ሰሊጥን ስንመገብ እነዚህ ውህዶች ከአንጀታችን ወደ ደም ዝውውር ለመግባት የሚሞክረውን ጎጂና መጥፎ የኮሌስትሮል አይነት በመዝጋት በቆሻሻ መልክ ከሰውነት እንዲወገድ ያደርጋሉ። ይህም በደም ቧንቧዎች ውስጠኛ ግድግዳ ላይ ያጠራቀመውን የስብ ክምችት በማስወገድ የደም ቧንቧዎች ክፍት፣ ለስላሳና ንጹህ ሆነው እንዲቀጥሉ ያደርጋል ማለት ነው። በተጨማሪም ሰሊጥ ለልብና ለደም ዝውውር ጠቃሚ የሆነውን ጥሩ የኮሌስትሮል መጠን እንዲጨምር በማድረግ በስብ መከማቸት ምክንያት የሚመጡ አደገኛ የደም ቧንቧ መጥበብን እናም ደግሞ የደም መርጋት ችግሮችን በዘላቂነት ይከላከላል። አስረኛ፣ የሰውነትን የኃይል መጠን ይጨምራል፣ ድካምንም ያስወግዳል። በሰሊጥ ውስጥ በከፍተኛ መጠን የሚገኙት የቫይታሚን ቢ ቤተሰቦች፣ አይረን እንዲሁም ደግሞ አስፈላጊ ፕሮቲኖች በሰውነታችን ውስጥ የምንመገበው ምግብ ወደ ንቁ የሰውነት ኃይል የመቀየር ሂደትን በከፍተኛ ሁኔታ ያፋጥናሉ። በየቀኑ በቋሚነት ሰሊጥን መመገብ
በሰውነታችን ውስጥ ቀይ የደም ሕዋሳት በበቂ ሁኔታ እንዲመረቱ በማድረግ ኦክስጅንና አልሚ ምግቦች ወደ እያንዳንዱ የሰውነታችን ሕዋስ እናም ደግሞ አእምሯችን በፍጥነት እንዲደርሱ ያደርጋል። ይህም ጠዋት ስንነሳ የሚሰማንን ከባድ የሰውነት ድካም፣ ማንቀላፋት፣ የጡንቻዎች መዛልና የትኩረት ማጣት ችግሮችን ሙሉ በሙሉ ያስወግዳል። በተጨማሪም ያለምንም አላስፈላጊ ነርቭ መነቃቃት ቀን ከሌት የተረጋጋ አስተማማኝና ሙሉ ቀን የሚቆይ ተፈጥሯዊ የሰውነት ንቃትና ጉልበት እንዲኖረን ያደርጋል ማለት ነው። ይህ እንግዲህ የተመለከትናቸው እነዚህ 10 አስደናቂ ጥቅሞች ሰሊጥን ለ30 ቀናት በተከታታይ ብንመገብ የምናገኛቸው ጥቅሞች ናቸው ማለት ነው። ስለ ጥቅሞቹ ይህን ያህል ካልን አሁን ደግሞ ትክክለኛው የሰሊጥ አዘገጃጀትና እንዲሁም ደግሞ በ30 ቀን ውስጥ እንዴት መጠቀም አለብን የሚለውን እንይ። በየቀኑ ሰሊጥን ስንመገብ በሰውነታችን ውስጥ ሙሉ በሙሉ ተፈጭቶ ወደ ደም እንዲቀላቀልና የታሰበውንም ጥቅም ለመስጠት የአዘገጃጀት መንገዱ እጅግ ወሳኝ ነው። በመጀመሪያ ሰሊጡን ማታ በውሃ ዘፍዝፎ ማሳደር ወይም ደግሞ በምጣድ ላይ ለ2 ደቂቃ ያክል በጥቂቱ ማሞቅ ያስፈልጋል። ይህም ሂደት በሰሊጡ ውጫዊ ሽፋን ላይ የሚገኙትንና የማዕድናትን ስርጭት የሚከላከሉትን ውህዶች ያስወግዳቸዋል። በመቀጠል ሰሊጡን በቅመም መፍጫ ማሽን ደቆ እስኪለሰልስ ድረስ መፍጨት ይኖርብናል። የተፈጨውን ሰሊጥም በየቀኑ 1 የሾርባ ማንኪያ መጠን በመውሰድ በአንድ ብርጭቆ ለብ ባለ ውሃ ወይንም ወተት በጥብጦ ጠዋት በባዶ ሆድ መጠጣት በሰውነታችን ውስጥ 100% ንጥረ ነገሩ እንዲመጠጥ ያደርጋል ማለት ነው። በተጨማሪም ከሰሊጡ የምናገኘውን ጥቅም 100% ይሰጠናል ማለት ነው። ስለዚህ በአጭሩ ሰሊጥን እንዴት መመገብ አለብን ስንል አሁን በነገርኳችሁ መሰረት መሆን ይኖርበታል። ታዲያ ለ30 ቀናት ያክል ስትመገቡት በቀን ከ1 የሾርባ ማንኪያ በላይ መውሰድ የለባችሁም። ምክንያቱም ከመጠን በላይ ቅባት ስላለው የሆድ መረበሽ እንዳይፈጥርባችሁ መጠንቀቅ ያስፈልጋል። ሌላው ደግሞ የኩላሊት ጠጠር ታሪክ ያለባችሁ ሰዎች ሰሊጡን ከመጠቀማችሁ በፊት በውሃ ዘፍዝፈው ኦክሳሌቱን ማስወገዳቸውን ማረጋገጥ ይኖርባችኋል። እነዚህን 2 ወሳኝ ነጥቦችን አብራችሁ ልታውቁ ይገባል ማለት ነው። ሰሊጥን በቀን ምን ያክል መመገብ አለብን ከተባለ ከ1 የሾርባ ማንኪያ ፈጽሞ ማለፍ የለበትም። ስለሆነም ውድ ተመልካቾቻችን ለ30 ቀናት የሚደረግ ይህ ቀላል የሰሊጥ አጠቃቀም በሰውነታችን ላይ የሚያመጣው ለውጥ ግን እጅግ አስደናቂ ነው። ከዛሬ ጀምራችሁ ሰሊጥን ለ30 ቀን መጠቀም ጀምሩ። ከዚያም በ30 ቀናት ውስጥ በምታገኙት የአጥንት ጥንካሬና እንዲሁም ደግሞ የሰውነት መነቃቃት ትደመማላችሁ። ቪዲዮ ከተመቻችሁ እናም ደግሞ ጠቃሚ መረጃን ከሰጣችሁ ላይክ እና እንዲሁም ሼር ማድረጋችሁን አትርሱ። ለዛሬ በዚህ ብቃን። በቀጣይ ደግሞ በሌላ ጠቃሚና አስተማሪ በሆነ የጤና ቪዲዮ ላይ የምንገናኝ ይሆናል። እስከዛው ጤናችሁ ይጠበቅ። ቸር ሰንብቱ።